ዛሬ እንግዲህ በባለፈው ሳምንት ሙሽሮች የነበሩ አዲስ ተጋቢዎችን ወደ ስቱዲዮ ጋብዘንላችኋል። በጣም ብዙ ሰዎች ያውቁታል። በተለይ በማስታወቂያው የተለያዩ ኢቨንቶችን በማዘጋጀት የኢትዮጵያ ደራሲያን ማህበር የሬዲዮ ፕሮግራም አዘጋጅ ነው። የጥበብ እልፍኝ የሚል የሬዲዮ ፕሮግራም ሰምና ወርቅ ሚዲያና ኢንተርቴይንመንት ደግሞ ባለቤት ነው። ጌታቸው አለሙና ባለቤቱ ቤተልሔም መኳንንት አዳዲሶቹ ሙሽሮች እንኳን ደህና መጣችሁ ማለት ፈልጋለሁ። እንኳን ደህና ቆያችሁን። አመሰግናለሁ። ያው የሰርግ ድባቡ አይለቅም አይደል? ገና ሳምንት ነው የሆናችሁ። ባለፈው ሳምንት እሁድ ነበር የተጋባችሁት። ዛሬ 7ኛ ቀናችሁ ነው። ምን ይመስል ነበር ሰርጋችሁ? ስሜታችሁን አጋሩኝ እስቲ። አንተ ቀደም በህይወትሽ አንድ የሚገጥም የወዳጅ ዘመድ የጓደኛ ርብርብ ያለበት ለደስታሽ ሁሉም ሰው በቃ ጉዳይ ያርጉ የኔ ነው ብሎ ሁሉን ኃላፊነት የሚወስድበት ምናልባትም ባንድሚውን በሌላ መንገድ በሰራሽው ትንሽ ወይም አጠገብሽ ባሉ ሰዎች ባደረግሻቸው ወይም በበጎነት ሊሆን ይችላል ወይ በጓደኝነት ሊሆን ይችላል ብቻ በሆነ አንቺ ልባቸው ውስጥ ባስቀመሽው ትንሽ ነገር እነሱ በስተው የምታይበት ነው። በጣም በስተው ኢንሳነሳ ምናልባት ተምሳሌት ማረገው ዓለምዬ ነው። ታላቋ ከያኒ ታላቋ የጥበብ ሰው ዓለምፀሐይ ወዳጆ የድግሱ አንድ አካል የኮሚቴው አንድ አካል ነበርችና ግን ዓለምዬን የሚያክል ታላቅ የጥበብ ሰው አጠገባቸው ነውና ከዛ ደግሞ ወንድሞች ይምላቸው የሷ ደግሞ የቅርበት የምንላቸው ሚዜዎች ቤተሰቦቻችንን ጨምሮ በዙሪያችን በአንድሚውን በሌላ መንገድ ከሀገር ውስጥም ከሀገር ውጭ ያሉ ብዙ እኔን የሚያቆኝም ቤቴን የሚያቆም አጋጣሚ ደግሞ እዛው ሚዲያ ላይ በመንሰራቸው ስራዎች በተለያዩ የሶሻል ሚዲያ ላይ ወይ ድምጼን የሚሰሙ ወይ ደግሞ በማረገው እንቅስቃሴ ትንሽ ያወቁኝ ሰዎች ተረብረው ነበርውና ስሜቱ ገና አልተነካም። የጫጉላ ጊዜያችን አልተጀመረም። እኔ ሰኞ መጽሐፍ ምርቃት ላይ ነበርኩ። ትናንት መጽሐፍ ምርቃት ላይ ነበርኩ። ጊዜም አልሰጠዋትም። የሰርግ ማግስት ስራ ላይ ነበርኩ። አንድ በጣም ጎበዝ ገጣሚ መጥቷል። ያብስራ ይባላል። በጣም ጎበዝ ገጣሚ ትንሽ የነርቭ ችግር የሚያስቸግረው ግን በሁለተኛ መጽሐፉን ጽፎ እሱን ቃል ገብቼልህ ነበር ካቻል ከነ ሚዜያችን መተን ሚዜዎቻችን ይዘን መጽሐፍን እንመርቃለን አልኩ። ድካም ነበረው የነሱ ላይ። እኔ ግን ደግሞ ወጥቼ ሰኞ መጽሐፍ ምርቃት ላይ ነበርኩ። ከዚህ በኋላ አንድ 10-15 ቀን ደግሞ የጫጉላ ጊዜያችን ይሆናል። በጣም አሪፍ የጫጉላ ጊዜ ይኖራችኋል ብዬ ተስፋ አደርጋለሁ እመኛለሁ። ሰርግ በተለይ ለኛ ለሴቶች በጣም የተለየ ቦታ ምን ሰጠው ነገር ነውና ካንቺ ሳይድ ደግሞ ባንቺ እይታ ሰርግሽ እንዴት ነበረ? ምን ይመስል ነበር? እስቲ ወለሰ መናገር በጣም ከባድ ነበር። በጣም ፍጥጥን ያለ ነገር ራስ በጣም ፍጥጥን ያለ ነገር ነበር። ግን እግዚአብሔር ተጨምሮበት በጣም ቆንጆ ካሰብነው በላይ ሆኖልናል። የሰርግሽ እለት ምን ተሰማሽ? የቤተሰብን እግር ሲሞ መውጣት ህልም ነው መሰለኝ። እውነት ነው ወይ ያልኩት ነበር ዶንጌች። በጣም ደስ ይላል። ብቻ ያው እግዚአብሔር ሲጨመርበት ሁሉ ነገር ያማረ ውብ የሚሆነው እግዚአብሔር ይመስገን ደስ ይላል። የሰርግ ጊዜ ሲመጣ ወግ ነው ሲዳሩ ማልቀስ የሚለው ተረት ነው ትዝ የሚለኝ ይሄ ምሳሌ አባባልና አለቀሽ ትንሽ ለምን ይሄንን ጥያቄ ተጠየቅኩሽ ታውቂያለሽ? ብዙ ጊዜ አይራኔማ አላለቅስም የሚሉ ብዙ ሰዎች አሉና ግን ቦታው ላይ ስንሆን የተለየ ስሜት አለውና አንቺ እንደሆነ ያላለቅስም ብለሽ ነበር ወይስ እንዴት ነው? አይ ይለቀሳል እንዴ ምናምን ነበር ያልኩት። ግን ቦታው ላይ ሶን ትንሽ ይረበሻልሽ ትንሽ ይከብዳል። ትንሽ አልቅሻለሁ። ግንባርሽን ስምሽ ማልቀስሻል? አይ በደንብ ይለቀሳል። ዝግጅታችሁ ምን ይመስል ነበር? የሰርግ ከባዱ ነገር እሱ ነው ብዬ አስባለሁ። ሰርግ ሲመጣ በጣም ብዙ የምትጠብቁት እንግዳ ይኖራል። አምራችሁ ደምቃችሁ መታየት አለባችሁ። ብዙ ወጪዎች ይኖራሉ። ምናልባት ወጪው ቆጭቷችሁም ሊሆን ይችላል ገና በሳምንቱ። ግን እንደ ሰርግ ዝግጅቱ ምን ይመስላል? ዝግጅቱ እንዳለችው ቤታዬ በጣም ይፈጠነ ነበር። አንዳንዴ ሰርጎች የሚፈጥኑት ምክንያት አላቸው። ሙሽራውና ሙሽሪት በሆነ በራሳቸው በፍላጎት ወይም አስገዳጅ ነገር ሲገጥማቸው ይፈጥናል። ወይ የታመመ ዘመድ ይኖራል ከማለፉ በፊት ተብሎ ወይ ከውጭ የመጣ ሰው ከመመለሱ በፊት ወይ አንዳንዴ ደግሞ እርግዝና ይኖርና ቀርሞ ሆድ ገፋ ሲል ያንን ነገር ለማስጣል የተጣደፈ ሰርግ ሰምቼም አይቼም አውቃለሁ። የኛ የካቲት 15 ሽማግሌ ተላከ
ሚያዝያ 19 ሰርግ ሆነ። አንደኛ አባቷ ከውጭ ነበር የመጣው። ስለዚህ እሱ ያለው ረፍት በዚህ አጭር ጊዜ ውስጥ ብቻ ነው። ከዛ በኋላ የመምጣት እድል ስለማይኖረው ለአንድ 2 ዓመት ስለማይኖር የሽምግልናው ቀንም ስላልተገኘ ለምንድን ነው በመጣስ ጊዜ የማይሆነ ተብሎ ዳግመ ትንሣኤ መረጥን። ከዛ አሁን በእነዚህ ሰሞን ዛሬና ነገን ባሉ ጊዜያት አዳራሽም የለም የዘመድም ብዙ ጊዜ ሰዎች ለዛ ቀን በተቻለ አቅም መምጣት እንደማይችሉ አየን። ስለዚህ በዓለም ቢሆን ዳግመ ትንሣኤ ድርብ ቀን ቢሆንም ለኛም የሰርግ ቀን እንዲሆን በማሰብ ትንሽ ፈጠን አለ። እንዳልሽው ወጪ አለው፣ ብዙ ርብርብ አለው። የቤታዬም ቤተሰቦች ለዚህ ዝግጅት የመጀመሪያ ልጅም እንደመሆኑ እኔም የመጀመሪያ ልጅ ነኝ። ምንም ነገር በቃ የተሟላ ሁሉን ነገር ሙሉ የሆነ በይበልጥም ደግሞ በኔ በኩል በአንዳንድ ስራዎች በአንዳንድ ጓደኞቼ ከዚሁ ከሚዲያው ጋር ከፕሮዳክሽን ጋር ቀርብ ስለሆንክ ከባንድ ጋር ቀርብ ስለሆንክ አብዛኛውን የወዳጆችም እገዛ ነበረበት። ባንድ አልተቸገርንም፣ ፕሮዳክሽን አልተቸገርንም። አዳራሽ በጣም ባጭር ጊዜም ቢሆን ደግሞ ውብ የሆነ ሳይታሰብ ክረምት ላይ ተይዞ የነበረ አዳራሽ ለዚህኛው ለሚያዝያ 19 መድረስ አልቻሉም። በሀዘን ምክንያት ያ ቦታ አዳራሹ የራት ጊዜው ክፍት ሆነልና የአምላክ ታምር ነው። ፈጥኖ ያገኘናቸው አዳራሾች አሉ። ማመሰግናቸው ቤልቪው አግኝቻለሁ፣ በነፃ ተሰጥቶ ነበር። አለምዬም እና ዜቦርቁም ከውጭ እስከዳር ግርማይም ተረባርቦ እነዚህ ባሉበት አዳራሽ ተገኘ። ግን ደግሞ ራቅ ያለ እኔ የተወለድኩት ኮልፌ አካባቢ ነው። ያሳደጉኝ መምህራን ያሳደጉኝ ቤተሰቦቼና ጎረቤቶቼ መምጣት አለባቸው። እራትም ስለሆነ እሱ ተደራርቦ በተቻለ አቅም ወደ ሰፈራችሁ ቀረብ ሰፈር ሆነ። ጀነራል ጌት መዝናኛ አዳራሽ ያለው ትምህርት ቤቱ ጀርባ ላይ ራሱን የቻለ አዲስ አበባ ላይ ወደ 9 የሚሆን የሰርግ አዳራሽ አለው ባለቤቱ። ግን ደግሞ የሰጠን ክብር ያገኘነው ጊዜ የመጡ ታላላቅ ባለሙያዎች አሉ። በሁሉም ማህበራት ኃላፊዎች ነበሩና እነሱን ጨምሮ ውብ ጊዜ አሳልፈናል። የሰርጋችሁ ምሽት በጣም ደማቅ ነበረ። በብዙ አርቲስቶች የተሞላ ጭፈራው፣ ሁሉም ነገር በጣም የሚያስቀና አይነት ነበረ። በጣም የሚያምር ተመልካቾችም ስክሪን ላይ ያዩት ነውና በጣም የደመቀ የሚያምር ምሽት ነበር። እየረበሽኩት ታየኛል። ለሚዜዎች አስቸጋሪ ሆኜ ነበር። እኔ ብዙ ኢቨንት ስለሰራው ቁጭ ብዬ ታደምኩበት የመጀመሪያም በመሆኑ የዝግጅቱ ዋና አካል መሆን ይከብዳል አይደል? ይከብዳል። ቁጭ ብሎ አረጋሽ ይገባ እዛ ጋር ምንድነው የምታረጉት እዚህ ጋር ቦታ ስጡት ይያልኩ ኮርኔት ማረጉን እንጂ እዛ ውስጡ መሆን ትንሽ ይከብዳል እና ለሚዜዎች ያስቸግራል። በተለይ በጣም ለወንድሜ ለጓደኛዬ ለኤልያስ ደግነት አብሮ አደገኝ ነው። በጣም ብዙ ነገር የሸፈነው እሱ ነው። በኋላ ሳመሰግናቸው ስማቸውን ባልጠራም ያውቁታል። ምን እንዳደረጉ ምን እንደሰሩ እነሱ ያውቁታልና በጣም አስቸግራለሁ። እንዳልኩሽ የመጣው የባለሙያ ከሁሉም እኔ ያለሁበት ኢትዮጵያ ደራሲያን ማህበር ህንጻ ላይ አንድ ኮሪደር ላይ ኢትዮጵያ ቲያትር ባለሙያዎች፣ ኢትዮጵያ ሙዚቀኞች ማህበራት፣ ኢትዮጵያ ሳላይና ቀራጺያን ራሱ የኛ ማህበር አለ። ስለዚህ ከሁሉም ማህበራት ሽምግልናም ሲላ ከነዚህ ተውጣጣና ጋሽ ሲሚን ጨምሮ ጋሽ ያለ መለኮቱም ቤተሰቦችን ጨምሬ ነው ሽምግልናም ሲሄዱ። በነገሮች ላይ አዲስ አበባ ቢሆን ይቀለን ነበር። እንግዲህ ያለው ከአዲስ አበባ ወጥቶ ለመዝናናት ትንሽ ብንቸገርም ጫንጮ አካባቢ ስለነበረች ሰርጉም ምላሹም ምሳ ጫንጮ ነው፣ መልሱም ጫንጮ ነው። ራት ነው ወደ አዲስ አበባ የመጣ ነው እና ከዚህ ሄደው የህብር የኪነ ጥበባት ቡድን አለ እና ልዩ ወርቅ የመሰረቱት የአርቲስት እና የታላላቅ ሰዎች ስብስብ ሰርጉን ማድመቁ ብቻ ሳይሆን ለአንዳንዶቹ ደግሞ ለኛ አካባቢ ወይም ደግሞ በእኛ አካባቢ እንደዚህ ለሚያገቡ ሰዎች ትልቅ ኃላፊነት ነው የሰጡ። በደስታ ብቻ ምን መልስበት ጊዜ ከፊታችን ይስጡን እንጂ በጣም ብዙ ኃላፊነት ሰጥተውናል። ውብ ነበረ። ደስ ይላል። በጣም እድለኛ ናችሁ ብዬ አስባለሁኝ። በዚህ ሁሉ ሰው መሀል ተከቦ እንዲህ አይነት የደመቀ ሰርግ ማሳለፍ ቆንጆ ነገር ነው። ወደ ዝግጅቱ እያወራን ነበርና በተለይ ዝግጅት ላይ የሴቶች ነገር በጣም ይበዛል። ምናልባት ወንዶችንም የሚያማርር አንድ ነገር የሴቶች የሰርግ ዝግጅት ነው ብዬ አስባለሁ። ዝግጅትሽ እንዴት ነበር? በጣም የከበደሽ ነገር ምን ነበር? ደስ ይል ነበር። ግን ሜካፕ እዛ ነበር መሰራት የነበረብኝ ያው ቤተሰብ ጋር። ከዛን ሜካፕ አርቲስቶች ጫንጮ ነው ሲባል በቃ አይሆንም አሉ እና እሱ ነበር ትንሽ ከበድ ያለኝ። ከዛን እዚህ ያደረግነው ሜካፑን። ከዚህ ተሰርተሽ ሄድ? አዎ በሌሊት ሄድን ከዚህ።
የሴቶች እንግዲህ ሰርግ ሲባል ከሰርግ በፊት ያሉ ዝግጅቶችንም ይጨምራል። ብራይዳል ሻወር አለ፣ ምናልባት ባህላዊ ነገሮችም ሊኖሩ ይችላሉ፣ ሌሎች ነገሮችና በጣም ወጪ ከመደራረቡ የተነሳ የትዳር አጋር ሊሆን የተዘጋጀው ባል ሙሽራ በጣም የሚማረርበት ቤተሰቦች የሚቸገሩበት ይኖራል። ምናልባት አስቸግራ ይሆን? ቤተሰቦቿን በዚህ አጋጣሚ ማማንና መኳንንት በጣም ነው ማመሰግነው። የእውነት ወጪዎቿን እኔ መሸፈን የሚገባኝን ያህል አልሸፈንኩም። ቤተሰቦቿን የሸፈኑት አብዛኛውን ነገር ኦልሞስት አንዳንድም የእኛንም ጉዳይ ለምሳሌ እኛ አዘጋጀ ነው የዲጄ የባንድ እነዚህ ጉዳዮች ወደ እነሱ የዲኮር አስፈላጊ ሲሆን እነሱም ገዛ ያደርጉ ነበር። ከዛ ውጪ አብዛኛው ውጪ ስለተሸፈነላት ድል ያለ ድግስ ደግሼ ነው ምድራት ብላኛ ነበር። እናቷን ቀደም ያገኝቻት አረቀለል እናርገው አንድ አዳራሽ አድርገን ሁላችንም ተሰባስበን ለምን ድምቅ ያለ ከፍ ያለ ቢሆን በፍጹም ተወልዳ ባደገችበት አካባቢ በርግጥ አዲስ አበባ ነው የተወለደችው። ባደገችበት በተማረችበት ዘመድ አዝማድ ባለበት ነው የምትዳረው ተብሎ ተደራለች። ባነሳ ደስ የሚለኝ ጥሎሹን ነው። የጥሎሹና የነሱን ደግሞ አሁን በጣም ከባድ እየሆነ የመጣው ነገር የጥሎሽ ነገር ነው ብዬ አስባለሁ። ሙሉ የቤት እቃዎች በተለይ የሴቶችን የሚወክሉ የቤት ነገሮች እና አልባሳት፣ ቁም ሳጥን ሙሉ ልብሶች በጣም ብዙ ነገር እየተለመደ ነውና እንዴት ነበር ጥሎሹ? ምንድን ነው ያስደነገጠው? በኔ እድሜ እኔ አሁን ሰርግ ሰራ ነበር ከጓደኞቼ ጋር በባንድም በሌሎች መንገዶች አግዝ ነበር ሰራ ነበርና ታላላቆችም ሲያገቡ ከኔም ታናናሾች ሲያገቡ አይ ነበርና የጥሎሽና ሽምግልና ተቀይሯል። ሶስት አይነት በኔ አረዳድ ወይም በኔ ቀረቤታ ሶስት አይነት የሰርግ ስነ ስርዓት ወይም ሰርግ ነው ይቻላል። አንደኛው መንፈሳዊ ነው። በቤተ ክርስቲያን ወይ በሃይማኖት ተቋማት ውስጥ ጥንቅቅ ብሎ ያልቃል። ስለዚህ እዛ ሃይማኖታዊ ጉዳዮች ውስጥ አለባበስንም ባህሉንም ትውፊቱንም እዛው ይያዛል። ሁለተኛው አሁን የመጣው የሽምግልናና የጥሎሽ የተቀየረ ይመስለኛል። ምናልባት የዘመናዊ አስተሳሰብም የአኗኗራችን ስለተቀየረ ጥሎሽ ላይ ድሮ ማታ ነው የሚሰጠው። ቅዳሜ ማታ የሚሰጠው ለሙሽሪት ታስቦ ምናልባት ከፍ ካለ ለቤተሰብ ለእናት ወይ ለአባት ጥሎሽ እንደሚዘጋጅ ያውቃሉ። አሁን የነቤታዬ ጥሎሽ እና ወደ መጽሐፍ እየቀየርኩት ያለውን ጥሎሽ አንዱ ብነግርሽ ወደ አምቦ የሰማሁት ጥሎሽ የሚሄዱ አባቶች ጋቢ ለብሰው ነው የሚሄዱት። ጋቢ ለብሰው ነው የሚቀመጡት። አባቶችም ጋቢ ለብሰው ይቀመጣሉ። ሁለት ብርሌና ሁለት አሞሌ ይዘው ነው የሚሄዱት። ይሄ ተምሳሌትነት ምናልባት ይሄን የሚከታተሉ የሀገር ልጆች በዛ አካባቢና በሌላም አካባቢ ካለ ለምን ብለው ይጠይቁ ደስ ይለኛል። ሁሉን ነገር ባልነግራቸው ምናልባት እሷ ልታውቅ ትችላለች አይደል? ለምን እንደሆነ ይሄ የአምቦ አካባቢ ሰማሁት ነው የነሱን እሷም ታወራዋለች። እሺ ከዛ ለምንድን ነው የጠየቁ? ሁለት ብርሌ እና ሁለት አሞሌ ከሀብት ጋር ወደፊት ካለ ምኞት ጋር ምግቡንም መጠጡንም እንድንጋራ ተምሳሌት እንዳለው ይገባኛል። እሺ ወደ ነቢታዬ ጋር ወደ ጫንጮ ስንሄድ ጥሎሹን ይዘን ነው የዕለት ሁለት ነው የሰርግ ሁለት ነው የተሰጣቸው ለአባቶች። ቀድሞ ግን ሽምግልና መጀመሪያ ስንሄድ በፖስታ ትንሽ ብር እና ደብዳቤ ከዛ አባቶች ይሄዳሉ። እኛ የመረጥናቸው አባቶች ሄደው ልጃችሁ ለልጃችን ብለው ከጠየቁ በኋላ ከሰርጉ ጥቂት ቀናት ሰበር ሽምግልና ይባላል። ሰምቼው አላውቅም። ሰበር ሽማግሌ ሰበርን ማለት ሽምግልናው በቃ አልቋል ለማለት ነው። ከዛ የታዘዙት አለ የሽምግልናው ቀን ለቤታዬ የአንገት ወርቅ፣ የጆሮ ወርቅ፣ የጣት ወርቅ ዛሬ ወጣረገው ጥሩ ነበር ስላላረገችው ከዛ ለሷ ሙሉ ልብስ፣ ለእናቷ ሙሉ ልብስ፣ ለአባት ጋቢ፣ ለአያት ቡልኮ፣ ለአስር የቤተሰቡ አካል ሻሽ፣ ለተመረጡ አጎት አክስ ሻሽ። ይሄ ጥሎሽ አለ። የገረመኝና ደስ ያለኝ እንገርሽ ይሄን ሰጠን። መኪና ሙሉ ቃ ነው ይዘን የመጣ ነው ከሚስት ቤት ከነሱ ጋር የመልስ ለስንሄድ ቤታችሁ ሞላ ባንዴ ያውን የድግስ ቃል እናከራይ። ይሄ በጣም ደስ ይላል። በስማ እና እየጠየቅኩ ነበር ከሽምግልና ጋርና ከጥሎሽ ጋር ብዙ መጽሐፍ የለንም። ውሌ ከመጽሐፍ ጋር ነው ስራዬ ከመጽሐፍ ጋር ነው እያልኩ ስጠይቅ በተለያዩ የሀገራችን የብሔር ብሔረሰቦች ትውፊቶች ባህሎች ላይ የሽምግልናው ይለያል፣ የሰርግ ስነ ስርዓቱ ይለያል። እንዳለ ሙሉ የኢቨንቱ ወይም ፌስቲቫል ወይ ለአንዳንዶቹ ይለያያልና ወደ መጽሐፍ እየቀየርኩ ነው። እንደውም ወደ ደቡብ አካባቢ ስጠይቅ ለሴት ልጅ የሚሰጠው ክብር ቀላል አይደለም። ጎንደርም ሬዲዮ ላይ ስናወራው ነበር። መሬት ይሰጣታል፣
ከዛ ከብት ይሰጣታል። ቀርማ ተዘጋጅታ ነው ከባል ጋር ወይም ከባለቤቷ ጋር የምትገናኘውና ተደራጅታ ጨርሳ እሱም የራሱን ይዞ መጥቶ እሷም አብሮ መጥቶ ገብቶ ከዛ የተደላደለ ይሄ ጤናማ ምንለው አንደኛ ትልቁ ተቋም ስለሆነ የሀገሩ ትልቁ ተቋም ስለሆነ ትዳር ወይም ቤተሰብ መመስረቻው ያለ ችግር ገብቶ የሚያልፉበት ትልቅ ሴት ነው ሀገራችን ላይ ያለውና ከቤታዬ ቤተሰብ በጣም ደስ የሚለው የኛ ሀገር የሰርግ ባህል እሱ ነው ብዬ አስባለሁኝ። ምክንያቱም ብዙ ጊዜ ብዙ ወጪዎች ይኖራሉ ለድግስ አይደለ ቤተሰብ ቢያግዝም ወዳጅ ዘመድ ቢያግዝም ግን ደግሞ ቤታችንን ባዶም እያደረግንም ቢሆን የሰርግ ወጪዎችን እናወጣለን። በዛ ባወጣነው ልክ ደግሞ ቤታችንን የሚሞሉ እቃዎች ከወዳጅ ዘመድ ሲሰጥ በጣም ደስ የሚል ነገር ነው። ምን ተሰማሽ ቤትሽ ሲሞላ? ኧረ በጣም ደስ የሚለው እንደውም እናከራያለን ያል ነበር ከጌች ጋር ጀምራለን ማከራየት የድግስ። አሁን ወደ ኋላ ልመልሳችሁና መቼና እንዴት እንደተገናኛችሁ ቤቲ ብትነግሪኝ ደስ ይለኛል። እሺ የተገናኘነው ለስራ ነው። የሆነ እንዳል የሚባል ልጅ አለ ማቀው እና ጌች በማርኬቲንግ የምታግዘኝ ሴት ፈልጋለሁ ብሎ ፖስት ያደርጋል። ከዛን ሂጂና አናግሪው ምናምን አለኝ። ግን ስለሚቆጣ ተረጋግተሽ አውሪው በጣም ቁጡ ነው ይቆጣል አለኝ። እሺ ምናምን ብዬ ደወልኩለት አወራሁት። ዛን ጧት ነው ምናምን አለኝ እስከ 6 ሰዓት ምናምን ድረስ ሲለኝ እሺ ብዬ ጧት 3 ሰዓት ምናምን ሲል ደውሎ ተቆጣኝ። እንዴት አረፍጃለሽ ምን አንቺ የምጠብቀው ማንሽ ምናምን ብሎ ተቆጣኝ። ዛን ተቆሰው ተቆጥቶ ስለማይቅ በቃ እምቤ መጣ። የምርሽ ነው ቢምር ከዛን እንዴ ያሟል ሰውየው ምናምን ብዬ ዛን ሄድኩኝ ቢሮ ዛን አሳየኝ የደራሲያን ማህበርና ብዙ ማህበራት ስላሉ አሳየኝ። ከዛን አዲስ አበባ ምንም ስለማታውቂያት ካንቺ ጋር ምሰራ ሴት ይዘሽ ነው ምናምን አለኝ። ከዛ ጓደኛዬን ይዤ ሄድኩኝ ከዛው ይዞኝ ገባ። በዛው ይዞኝ ገባ። ደስ ይላል። ከቁጣ የተጀመረው ወደ ፍቅር አመራ ማለት ነው። የዲሲፕሊን ጉዳይ እንዳልኩሽ ከለምጻ ወዳጆ ጋር የሰራ ሰው ይሄንን ልምድ ይዞ ነው የሚሄደው። አንድ አሁን የቅዳሜ እሷ የጣይቱ የባህል ማዕከልን ስናስመርቅ አብረናት ነበር። እቃው ለአልባሳት የዲኮር እቃም ሁሉ ነገር የሚያልቀው ምናልባት አንዳንዴ ከ10 ቀን በፊት ነው። ካልሆነ ኮር በፊትም ሰርታ ነው ጨርሳ ወረቀት ላይ አልቆ ነው የምትዘጋጀው። ከሷ ጋር ልምምዴ ጥሩ መሆኑ አንድም ሁለትም ሶስትም አራትም ከሷ ጋር አብሬ በቀረብኳቸው ስራዎች በቃ ምን ልበልሽ ስራ አይደለም ሌላ ህይወት ውስጥ የምትከትሽና ከዛ ደራሲያን ማህበር ነው ያለው በዙሪያ ያሉ ትልቅ ባለሙያዎች አሉ። ጋሽም ተፈራም ወይ ጋሽ ዳዊት ይፍሩን 8 ሰዓት ፕሮግራም ዛሬ ልጅ ከተቀሻ ቀድሞ ነው የሚገኘው እነሆኝ 7 ሰዓት ላይ እነሆኝ ደርሻለሁ ይልሻል። አንቺ እኮ ከቤላ ትውጪ ትችያለሽ የራስሽ ፕሮግራም የራስሽ ድግስ ላይና ይሄን ስላስለምዱ ሁሉ ጊዜ ምን ጋር የሚመጡ ሰዎች ሰዓት የማክበር ልምምድ እንዲኖራቸው እሱን ነበርና ትንሽ የተቆጣት ይመስለኛል። እንዴ ተቆጣኝ እስክታለቅስ ድረስ እንባይ መጣ እስክትልማ ትንሽ አይደለም በደንብ ነው የተቆጣት። አንድ ትልቅ ሀገራዊ ኢቨንት ነበር ነካኑ እና አሞካቺ ወርኳስ ተጫዋቾች የመጡበት ሸነን አፍሪካ ሚል ትልቅ ኢቨንት ነበርና እንደ አፍሪካም እንደ ሀገርም ትልቅ ኢሜጅ ነበረው እና ለዛ ብዙ ማርኬቲንግ ላይ ሴልስ ላይ ያሉ በጣም በርካታ ሰዎች ስለምንፈልግ አጋጣሚ በዛ ኮሚቴ ውስጥ ከነበሩት አንዱ ነኝ ስለነበርኩ ሰዎች እንፈልግ ነበር። ያኔስ እንግዲህ በጣም ሩጫ ነበርና እነሱ ሊመጡ ጊዜ ደርሷል። ተጫዋቾቹ ያዳራሽ የብዙ ጉዳዮች ያለቀ ግን በቂ ስፖንሰር አልነበረም። ስለዚህ ያለው አማራጭ ባለሙያዎች እየጠራን ነበርና እንግዲህ ማርኬቲንግ ተመረያለሁ ስላለች የምቆጣው ያንን ስሜት ውስጤ ስለነበረ ነው። አሁን ግን እንደው ያ ቁጣ ወደ ፍቅር እንዴት እንደተቀየረ ነገሩኝ እስቲ። መጣችና እኔ ከዚህ በፊት መጽሐፍ አለኝ የማለዳዬን የሚል መጽሐፍ አለኝ ፌስቡክ ላይ ይሄን የሚከታተሉ ሰዎች አሉ። ሁሉ ጊዜ ጠይም የሚል ብዙ ነገር አለኝ። ስለ ጠይም ሴት የምጽፈው ስለ ጠይም ሴት የማነበው በባሉ ግርማ የተረከፍኩ ይመስለኛል። ባሉ ግርማ አንድ ቦታ ላይ የጠይም ወንዝ ናት ይላታል። አዳም ረታ ጠይምን የሚገልጽበት ሌላ ቀለም አለውና ወይ ነዋው ይሆናል ወይ ደግሞ በተፈጥሮ የምፈልጋትን ቀለም ስፈልግ ነበር የቆየሁትና መስከረም 16 ያቺ ሴት መጣች። መስከረም 16 ላይ በዚህ አመት ጠይም እላለሁ። አምና ነው የተገናኘነው እኮ ግን ትዳር ላይ እንደርሳለን ብዬ አላሰብኩም። ጥቅምት 16 ጥቅምት 14 የጋሽም ተፈራ ልደት ሰርተን ጥቅምት 16 ኪዳነ ምህረት በሯ ላይ ቆመናል። ያኔ ነው የወሰነው እንደምንጋባ። ለምምዱ አለ ቶሎ ስራ ባያገናኘን መምጣት መመላለሱ አለ ቢሮ ስራ ሞክራለች። ባህራም እናቷን ቁጭ
እርጋታ አለ፣ ከዛ ደግሞ የደማምነቱ አለ እና ጠይምነቷ ደግሞ በቃ ከዛ በዛ መሸነፉ ነበርና ደግሞ ፍላጎት ነበር የሆነ መናገር በህይወትሽ መታፈርሻል የምትቆጭበት የምትለቂው አለ በደጅሽ የሚመላለስ የሚያልፍ ብዙ የህይወት ገጠመኞች አሉ እነሱ ይቆጩኝ ነበር አንድም እናቴ የመጀመሪያ ልጅ ሆኜ ታናናሾች ወልደዋል እና በአያት ሆና ተከባ ነው ያለችው ሁለት ደግሞ የዛሬ 2 ዓመት አሟት ስለነበር በጣም በቃ ፍርሃት ነበርኝ ሳላገባ የኔናንም ሳዩ በዚህ ሰርክ ትልቁ ስኬቴ ከኔ ደስታ በላይ የእናቴን ያንን የመሰለ ደስታ ማየት ፊቷ ላይ ማየት ለኔ በቃ ትልቅ ዋጋው ከገንዘብም ከቃልም በላይ ነውና ያ ነው የሰርጉ ትልቅ ጣፋጭ ስሜቱ አዎ በሰርጋችን እለት እኮ ቤተሰባችን አግቡ የሚሉበትን ምክንያት ምናየው ያን ቀን ነው በያስባለሁ ፊታቸው ላይ ያለውን ደስታ ማየት ትልቅ ነገር ነው እንደው የሰርጋችሁ ሳምንት ላይ ነው ያለነው ዛሬ 7ኛ ቀናችሁ ነውና ሳምንታችሁ ምን ይመስል ነበር እሱ በስራ ጀምሮታል አዎ ቀደም ሲል እየሰማን ነበር ደስ ይላል ጓደኛ ያለ አንዳንዱ እንግዲህ ደረሱ ግፋበት ያለኝ ሰው አጠገብ ያለው ነው ሚዜዎች አልተለዩንም ጓደኞቻችን አልተለዩንም ወደ ቤት መምጣት የሚፈልጉ ሰዎች ጥያቄ አላቸው እኔና ቤታዬ ቤታችን ስናደራደር የመጣው ነው ቃ ስንሞላ ስናስተካክል እንጂ አሁንም ቤተሰብ ጥያቄ አለ ሰኞ ደግሞ ፊታችን ቅልቅል አለ ከዛ ከነ ዶክተር ወዳጄነ ጀምሮ ከነ ሰለሞን ቦጋለ ጀምሮ አብረን ምሳ መብላት ጊዜ ቀጠሮ ተሰጥቶናል ያልመጡ መምጣት ፈልገው የመልስ ረጃጅም ፕሮግራሞች ማለት ነው እና ጫጉላ ጊዜያችንም አለ እንግዲህ ደግሞ ሌሎች የግብዣ ጊዜዎች የሚኖሩናል ግን ስሜቱ ገና አልተነከመ እውነት ለመናገር ወደ ቤት ከፍተን ስንገባ ስጦታዎቹ አሉ ስንገባ ምስሉ አለ እቃው አለ ቤቱ ሙሉ ነው ለዚህ ብለን ደግሞ ተዘጋጅተን ትንሽ ቤታችንን ሰፋ አድርገን የጠበቅነው እኛ ለመኖር ነው እንጂ ይሄን ይመጣል ብለን አላሰብንም ሲሳይ ገብቷል ለማለት ነው በጣም ደስ ይላል ቤታችሁ ደግሞ በልጅ ሲሳይ ይሞላበት ማለት ፈልጋለሁ እንግዲህ እናንተ በአንድ አመት ውስጥ ነው የተጋባችሁት በርካታ ሰዎች ትዳርን እንደቀጠሮ ያያዙ ዛሬ ነገ እያሉ የማያገቡ ሰዎች አሉ እንደው ምን ትመክሯቸዋላችሁ ትዳር ከእግዚአብሔር ነው የሚሰጠው ስለሮጥሽ ስለፈለሽ ነው ማታገቢ እና ትዳር እንደራስሽ ነው አንቺ ነሽ ትዳርሽ የምትመሪ እና እግዚአብሔር ይርዳቸው ያሰቡ ሰዎችም እግዚአብሔር ይጨመርበት በዚህ በሰርግ ቀን ማድረግ ፈልጋለሁ ብለሽ አሁን ወጣት ይያሉ ሴቶች በተለይ የሰርግ ዕለት ምንላቸው ነገሮች አሉና ማድረግ የፈለግሽውና የተሳካልሽን ነገር እስቲ ንገሪ አልተሳካልኝም ምግሩን ልረግጦ ነበር አልተሳካልኝም ትዝም አላለኝም ያን ቀን ምን ለምን ነበር እንደሱ ታደርጊ ያሰብሽው እኔ እንጃ እግሩን ያን ልጅ እንዳንቀሳቀስ ነው በጣም ተነጋግረን የገባነው ቁጭ ስላለ ሚዜዎች የሚያዙ ብቻ ታርጋለ ተበይ ነበር ካየሽን ጭፈራው ላይ አንዳንድ የለውም ጥያቱ ሌላ ቦታ ነው ከሌሎች ሰዎች ጋር ነው ዝናና የነበረው አንድ እሱ ነው ግን እኔ ይሳካልኛል በያሰብኩት እውነት ለመናገር ከዚህም በላይ መምጣት የሚገባቸው ብዙ የጋበዝናቸው ሰዎች ነበሩ የምሽት መሆኑ ምናልባት እንግዲህ ማታ ማታ አንጋፋዎችን አለማግኘት ካልሆነ መስቀር በጣም ትልቅ አንጋፋ የሙያ ማህበራት ፕሬዝዳንቶች የሙያ ማህበራት አባላት በጣም ብዙ አብሮኝ የቆዩ ሰዎች ማታ ለመንዳትም ከጤና ጋርም ከብዙ ነገር ጋር አልመጡም እነሱ ያው በዚሁ አጋጣሚ ደስታችን በዚህኛው መንገድ እንዲደርሳቸው እመኛለሁ ደስ ብሎናል ብዙ የወዳጅ ዘመድ ጓደኛ በአት መልእክት አልመለስኩም እስካው ፌስቡክ ላይ ሬዲዮ ላይ በተለይ መንገድ የገለጹ ሰዎች አሉና እነሱን ባላገኛቸው በመልሼ ደግሞ ለእናንተ መልስ ባልሰጥም ያጋጣሚ ስላገናኘን በኤንቢሲ ኢትዮጵያ በኩል በእኔና ቤታዬ ምስጋናችን ከልብ ነው አብ ይመርቅ እሺ እንግዲህ ሰርጋችሁ ቪዲዮችን እያየን ነበር ቀደም ሲልና በጣም በርካታ የኪነ ጥበብ ባለሙያዎች አሉ ምንላቸው እንቆቻችን የተሰባሰቡበት በጭፈራ በምኑ የደመቀ ሰርግ ነበር ቀደም ሲል በጣም በተደጋጋሚ ደግሞ ስናነሳት የነበረችው አርቲስት አለምፀሐይ ወዳጆ እሷ ነች የዳረችኝ አለምፀሐይ ወዳጆ ነች የዳረችኝ ያልከኝ ነበርና እንዴት ነበር ከአለምፀሐይ ወዳጆ ጋር ያላችሁ ወዳጅነት ምን እንደሚመስል እንዴት እንደተጀመረ ንገረኝ ያስተዋወቀችኝ በጣም የልቤን ምንላት እኔም የልቤን ምላት እሷም የልቤን የምትለኝ አዚ ወርቁ ነች እንግዲህ አዚዬ
ሁለገብ ባለሙያ ነች። አዚ የሌለችበት የኔ እንቅስቃሴ ምንም የለም። የምትታዘዝልኝም የምትለዝብልኝም እላለሁ እኔ ምንም ስፈልግ አዚ እሷ ምንም ብትፈልግ ወደ እኔ ጋር ነውና የልቤን የምትለኝ ከሷ ጋር ነው ወዳጅነታችንና እኛ ሰምና ወርቅ የጥበብ ምሽቱ ተጀምሮ ከ27 ዓመት በኋላ ልክ አገር ውስጥ ገብታ የመጀመሪያው መድረክ እኛ ላይ ነበር የመጣችው። ከዛ በፊት ግን እኔ በጣይቱ የባህል ማዕከል መድረክ መራ ነበር። ሰለሞን ገጣሚው በሚያዘጋጀው ምሽት ላይ አንድ ጊዜ አክሱማይት፣ አንድ ጊዜ ከታገሱ ጌትነት ጋር አለምዬ ውጭ ሆና እንኳን ጣይቱ የባህል ማዕከል የሚሰራው የኪነጥበብ ምሽት ውስጥ 2 ጊዜ የመሳተፍ እድል አግኝቼ አለምዬም በሩቅ በታላቅ ስምነቷ በታላቅ ክብሯ አውቃታለሁ። እሷ ኩያ አልባ ነች፣ ያኔ ኩያ አልባ ነች የምለው ከሷ በፊት የነበሩ ትልልቅ በሙያ ውስጥ የነበሩ ትልልቅ ስም ያላቸው ሰዎች አሉ። ከሷ በኋላ የመጡ ትልልቅ ፈርጦች አሉ። ግን አለምዬን የሚያክል ባለሙያ አገሪቷ የላትም። ይቅርታ ጠይቃለሁ። በሙዚቃ፣ በቲያትር፣ በማስተዳደር በሰራቻቸው ጽፋ በማዘጋጀት ብዙዎቹ አዘጋጅ ሊሆኑ ይችላሉ። ግን ተዋናይም አዘጋጅም ከዛ ጸሐፊም ሆኖ ብዙ ሴቶች የሉ ነው። አለምዬ ትለያለች በሰራቻቸው ባደረገቻቸውና የመጀመሪያውን ከ27 ዓመት በኋላ አገር ውስጥ ስትገባ የመጀመሪያው መድረከኛ ጋር መጣች። ያኔ ተዋወቅን። እሷን ከማግኘት በፊት ግን የአቀባበል ኮሚቴ ውስጥ ጋሽ ደበበ እሸቱ በሚመራው አንጋፋው ታላቅ ሰው በጤና ያቆይልን ጋሼንም ቆሞ የሚደረኝ የነበረው እሱ ነበረ። መምጣት አለመቻሉ ካልሆነ መሰቀር እሱ ነበር ያገናኘን። ኮሚቴ ነበር እና በፍቄን ጨምሮ እና ለማየሁ ታደሰን በዛ ውስጥ የነበሩ ኮሚቴ ውስጥ አብሬ ነበርኩ። ተቀበልናት። ከዛ በኋላ እሷ በመሰራቸው እንቅስቃሴዎች ውስጥ አብሬ ነበርኩ። እንግዲህ ጣይቱ ባህል ማዕከልን ከተቀበለች በኋላ ደግሞ ማዕከሉ እስኪታደስ እና ደግሞ አሁን ህይወት አግኝቶ በትክክል ሙሉ ለሙሉ ታድሶ ለስራ እንዲበቃ በመታደርገው ጥረት አጠገቧ ነበርኩ። ስለዚህ ውጭ ሜዳ እንጻጻፋለን፣ እንነጋገራለን። የመጽሐፍ ትምህርት ነበራት። የጣይቱ ባህል ማዕከል 20 ዓመቱ ሲከበር ደግሞ ፕሮዳክሽን ከዚህ እንድንልክላት አብሬያት ነበርኩ። ስለዚህ በአገር ውስጥም እያለች ከሀገር ውጭም እያለች ቅርብ ነበርኩና እናቴ ነች ለኔ። ለብዙዋን ደግሞ ከኔ በላይ ብዙ ነችና በጣም ደስ ከሷ ጋር ነበርኩ እና ኮሚቴ ውስጥ ታምኛለሽ። በዛ ውጥረት ቅዳሜ የኛ ሁር ሰርግ ነው። ቅዳሜ የሷ ባህል ማዕከል ምርቃት ነው። የኔንም የሷንም እኩል ነው የምንሰራው። እኔ ቅዳሜ ከሷ ጋር ቀን ሙሉ እያለሁ እሷ የኔን ሰርግ አብራኝ መጣ። ወገቧን ታማ አዳራሽ ፍለጋ እንዳልኩሽ ጠፍቶ ቃሊቲ ሄዳ አይታ መታ ነው። በቃ ቃሊቲ ያገኙት አዳራሽ ነፃ ነው። አይሆንም፣ አንደኛ ሩቅ ነው፣ ሁለተኛ ትንሽ ነገሮች መስተካከል አለበት፣ ሌላ ቦታ እንፈልግ ብላ እኩል ከወጣቶቹ ጋር ስታደላድል ነበረችና አዚዬን ይዤ አለምዬን ይዤ የሚዜዎቹንና በዙሪያችን የነበሩ ቤተሰቦቻችን ይዘን ባይሳካን የሚገርም ባይሳካን በጣም ደስ ይላል። የብዙ ሰዎች እጅ ነበረበት። በጣም ደስ ይላል። ወደ እናንተ ፍቅር ልመለስ። ቤቲ ጌችን እንዴት ነው የምትገልጪው? ወይ አረ ከባድ ነው እውነት፣ በእውነት ስጦታዬ ነው በቃ። ደስ የሚል አገላለጽ። አንተስ እንዴት ትገልጻታለህ? እኔ ኪዳነ ምሕረት ስጦታዬ ነች። እውነት ለመናገር ምናልባት እዚህ ሚዲያ ላይ ስናገር ብዙ ሰዎች ያውቃሉ። ጌቾ ኪዳነ ምሕረት ይላሉ እና ቅድም እንዳልኩሽ መስከረም 16 ጸልዬ ስወጣ ጥቅምት 16 ከቤታዬ ጋር ስቆም ሁሌም የማደርገው ነገር ነበር። በኪዳነ ምሕረት ጊዜ እሷም ከተገናኘን በኋላ የማስባቸውን ጉዳዮች ሁልጊዜም ኃላፊነት የምሰጠው ለእሷ ነበር እና የኪዳነ ምሕረት ልጅ ነች። የክርስትና እናት የላትም። በኪዳነ ምሕረት እጅ ያደገችው። እኔ ከቤታዬም በፊት ባለፉት 20 ዓመታት ወይም 25 ዓመታት ከኪዳነ ምሕረት ቤተክርስቲያን ጋር የትኛውም አጋጣሚ ባለፍኩባቸው ባገደምኳቸው ጉዳዮች ችግሬን የሚጀምረው ወደ ቤተክርስቲያን ነው፣ ወደ ኪዳነ ምሕረት ነው የምሄደው። ከሰርጋችን በኋላ ስንመለስ መጀመሪያ በር ላይ ቆምነው ኪዳነ ምሕረት ነው። ፎቶ አለ፣ ቪዲዮም አለና የጉዟችን መነሻችን ወይ ረግጠን ተሳልመን እንሂድ ወይ ደግሞ ስንመለስ ብለን የጋሽ ደበበና ኪዳነ ምሕረትን የጉዞ መርሃ ግብር ውስጥ ነበርና ለኔ እንጂ ኪዳነ ምሕረት ተመላት። በዛ ላይ ፍቅራችሁን መገላለጽ ትችላላችሁ። በነገራችን ላይ ሜዳው እናንተ ነው። ጠይም ጓደኛዬ ጠይም አዝሙድ ጥቁር አዝሙድ አላት። እኔ ግን ጥቁር ፈርጥ ነች። የሀገሪቷ ጥቁር ፈርጥ የለንም። ካሉን ደግሞ ጥቂት
አንዷ እሷ ነች። ስለዚህ ለራስ ሲቆርሱ አያሳንሱ ነው የእውነት ለሚዲያ ፍጆታ አይደለም። እኔ ይሄንን ቀን ስጠብቅ ስለነበር በልጣታለሁ በርሜ በብዙ ህይወቱስ በቅድም ባልኩሽ መንገድ ይሄን ከስጠብቀው ነበር ያበላሽሁት የጎዳሁት ራሴን የጎዳሁት ጊዜዎች ማካካሻ ነች። በዛ ላይ ደግሞ በዛ ወርቅ ብላታለች እናቴ። በቃ የበዛ ወርቅ ነች፣ የበዛ ጥቁር ወርቅ ነች። ስለዚህ ቤታይ ተቀብያለሁ። ሜዳው ያንቺ ነው። አሁን ደግሞ እኔ ቃል የለኝም ለመናገር ፍቅሬ እንደዚህ በቃል አይገለጽም። በጣም ነው የምወድክ ከነቁጣይ አሁን ማቀንሳለሁ። የመጀመሪያ ቀን ነው ስትቆጣኝ ነበረው። ፍቅር ሲመጣ ቁጣ ቀነሳል ጭራሽ የለም። እንዲህ ነው። አልፎ አልፎ ሽው የምትል እንኳን ስትኖር ለኔ የሚያስፈልገኝን የተቀጣውበት ይመስለኛልና ጓደኞቼንም አጥቼበታለሁ። ቀደም እንዳለችው አንድ ሰው አለ አሁን በማከላችን እንዳለ በጣም ነው ባለውለታዬ ነው። ብዙ ኢቨንት ሰራ ሞዴሎች የሚያቀርቡልን ምን ፈልጋችሁ ታዳሚያን ጨምሮ የሚያቀርቡልን ጎበዝ ልጅ ነውና ይቆጣል ብሎ የሚሰጣቸው ሰዓት ካላከበራችሁ ወይም ደግሞ ስታናገሩት ስለሚቆጣ አናግሩት ስለሚል እኔ ልቆጣ ፈልጌ አይደለም ወይ ካረፈዱ ወይ አልተገባ ነገር ካየው እንደዛ ነበር ማለት ነው። ትንሽ እንከን ካየ ትንሽ ቢስተካከል ሙያው እንዲያከብሩ ነው። ወጣቶች ስለሆኑ ጓግቶ ይመጡና ወይ ስራቸውን ትተው ከአርቲስቶች ጋር ፎቶ ለመነሳት ስራውን ትተውት ትንሽ በኋላ ትደርሳላችሁ ታገኙታላችሁ ወይ የመጀመሪያውን ስራ እስከንጨርስ ትግስት ይኖራችሁ። በጊዜ ከመጡ ደግሞ እና ስራው ሲያልቅ በጣም በመዝናናት አምናለሁ። ሶስት አይነት ባህሪ ነው ያለኝ ይላቸዋል። እስከንግባባ አጭር ጊዜ ነው የምፈልገው። ለመግባባት በጣም ምቹ ነው። ምንም ማካበደው ነገር የለኝም። ከማንም ሰው ጋር ዛሬ ያገኘው ሰው የኔ ወዳጅ ነው በቃ አልጥልም። ስራ ላይ ደግሞ ነጭናጫ ነኝ አረካም። ከዛ ሲያልቅ ደግሞ መዝናናት ፈልጋለሁ። በቃ ፈታ ማለት ፎቶ ቢነሱ ሌላ ቦታም ቢሄዱ እንደዛ አይነት ባህሪ ነው ተናግሬ ነው የምትዋወቀው። ከዛ ስራውን ግን ለሁል ጊዜውም ለኔ ብቻ ሳይሆን ሌሎችም ለሚሰሩ በሌላ ሙያ ውስጥ ሚዲያ ውስጥ አይደል ያለ ነው። አሁን ላረፈርኩት ወደዚህ ስመጣ ላረፈርኩት ስንት ጊዜ ነው የደወልኩት? ለምን መንገድ ተዘግቷል? ሰዓት አለማክበርን የመሰለ ከባድ ነገር በህይወታችን የምናጎለውም ከሱ ላይ ነው የምንጀምረው። ሰዓት በማክበር ነው ሌላውን ማክበር የምንችለውና እሱን ካላከበሩ ቆጣለሁ። አሁን ግን ትንሽ ተረጋግቻለሁ። ከዚህ በኋላ ኃላፊነትም ማለት ፍቅር ያስተካክላል። በዛ ላይ ደግሞ አንዳንድ ጊዜ ቁጣም ያስፈልጋል በልኩ ሲሆን በጣም እናመሰግናለን። አዲስ ተጋቢዎች ናችሁ። የብዙ የመልስ ዝግጅቶች በጣም ብዙ ደግሞ የጫጉላ ጊዜዎች ይኖሯችኋል። ከዚህ በላይ ባሊዛችሁ በጣም ነው ደስ የሚለኝ። ብትቆዩልኝም በጣም ደስ ይለኝ ነበር። በጣም አመሰግናለሁ ስለመጣችሁ። የጫጉላ የተዝናኑት ጊዜያችሁን ቀንሳችሁ ነው ወደኛ የመጣችሁትና በጣም ነው እናመሰግነው። መልካም የትዳር ዘመን እንዲሆንላችሁ እንመኛለን። መታመሰግኗቸው እንዳይቀሩ ምትሏቸው በጣም ትንሽ ጊዜ ይስጣችሁ። እኔ ከቤተሰቦቼ እጀምራለሁ። እናቴንና እህቴን ባሏን የቴን ባል ጨምሮ ወንድሞቼና አጠቃላይ ለዚህ የሰርግ ጊዜ ሙሉ ጊዜያችሁን ለሰጣችሁ ሁሉ እናንተንም እጅግ አድርጌ አመሰግናለሁ። የቤታዬን ቤተሰብ በሙሉ ከዛ ሚዜዎቼ ወንድሞቼ ናቸው፣ የሷ ሚዜ እህቶቿ ናቸው። ከዚህ በኋላ የሚያለያየን ነገር የለም። ደስታችሁን ብቻ ከፊት ያሳየኝ። ለሰርጉ ተብሎ ከአዳራሽ ፈቃድ አንስቶ በሁሉም አቅጣጫ ላገዛችሁ ስም ከጠራው ስለማይሆን ለሁላችሁም አብ ይመርቅ። እጅግ አድርጌ አመሰግናለሁ። እኔም በጣም ነው የማመሰግነው ለቤተሰቦቼ እና ለሚዜዎቻችን ብቻ አጠገባችን ለነበሩት ሁሉ እግዚአብሔር ያክብርልኝ። እናመሰግናለን። በጣም ነው ማመሰግነው። እኔ አንድ ነገር የሚቀረኝ የአብነት አጎናፍርን ዘፈን እንደ ሞጫ ጋብዙልን። እኔም ለሁሉም ሰው አጋጣሚ ወይም ደግሞ አንድ የሰርግ ዘፈን ለመጋባት ለሚመኙና ደስታቸው ለማየት ለሚመኙ ሁሉ አምላክ ይርዳችሁ። በአንድ ዘፈን በጋብዙን ደስ ይላል። እንጋብዛለን እንዴ በደንብ ነው እንጋብዘው። እንዲሁ ከተዘጋጀ ዳይሬክተራችን የአብነትን አዲስ ሙዚቃ ተዘጋጅቷል እያለኝ ነው። እሱን እንጋብዛችኋለን። ለእናንተም እንዲሁ ደግሞ ለሌሎች ተጋቢዎች ወደፊትም ለመጋባት ላሰቡ በጣም ነው ማመሰግነው እናንተን።